ያንቺ ላይፍ ዛሬ ይፈታ እና አንቺም ጓደኛ ተስፋ የመጀ በቃ ከዚህ በኋላ በቃ ብለሽ ከዚህ በኋላ የሰው እጅ አታይም። ዛሬ እግዚአብሔር ይጀምር። አሁን እንደ አና ለእግዚአብሔር ተሰጫዋለሽ። ሁለተኛ በር ተከፈተ። እዚህ ወንበር ላይ ተቀመጭ። ተነሻ። የመቀመጥ ዘመን አበቃ። እግዚአብሔር አዲስ ምዕራፍ ይጀምር። አሜን። ለሚያሳድግሽ እግዚአብሔር እናት አባት ምክንያቱም የሚሰጠኝ ቃል ኢሳይያስ 49 ላይ ይላል እናት ምናልባት ከማህፀን የወጣውን ትረሳለች፣ እኔ ግን ልጄ አረሳሁ። አሜን። በእጄ መዳፍ ቀርጬ አንቺ የኔ ነሽ። እግዚአብሔር እንዲህ ይልሻል፣ እናትሽም አባትሽም ወግሽም ማረግሽም ማሳይሽ እኔ ነኝ፣ እንደገና ማቆምሽም እኔ ነኝ። የመጨረሻ ነው የምሄደው ጌታ አልኩት። እንትን ብዬ ተቀምጬ ሁሉም ነገር ተዘጋ። ግን በቃ አመት ከ2 ወር አካባቢ በቃ ተዘግቶብኛል። ግን ያለ እናት ያለ አባት እግዚአብሔር እያኖረኝ ነው። የምበላው አላሳጣኝም። ወድቄ ነው የተገኘሁት። ግን ዛሬ አልኩት ጨክኛለሁ ብዬ ነው የመጣሁት። እግዚአብሔር ከፊትሽ ቀድሞ መጥቷል። አሜን። ደስ በሚል ክብር መጥቷል። ታሪክ ይቀየራል። አሜን። ከአንድ ከማይወጣ ነገር ውስጥ እግዚአብሔር አውጥቶሽ አየሁ። አቁሙ ከማይቻል ነገር ውስጥ እግዚአብሔር ብቻው። ስለዚህ ያኔ ረዳሽ፣ አሁን አይረዳም። እግዚአብሔር እንደዚህ ብሎኛል፣ በሮችሽን ከፍቻለሁ። አሜን። እየዘጋ ፌል የሚያደርግ በሽታ አበቃ። አሜን። እግዚአብሔር እንደዚህ ያለኝ የመጨረሻ ቀን ነው ዛሬ። አሜን። አሜን። የመጨረሻ ነው። በእስኪ የመጨረሻ ቀን ይሻላል። ገባሽ? ወሰንሽ። አሜን። በቃ አሜን።